በስመ አብ! ሴት ልጅ ግን ምን አይነት ስራ ነው የምታሳልፈው? ወገን ግን ይህን አስባችሁ ታውቁታላችሁ? እኔ ባይዞ ማለት ነው በጣም የሆነ ትንሽ አለ አይደል? በጣም ከህመም የሆነ ትንሽ ነገር ምን ልበል፣ ራስ ምታት ሲያመኝ እንዴት እንደሚጨንቀኝ አይዶን ነው፣ እንዴት እንደሚጨነቅ በስመ አብ! ራስ ምታት ይዘውን እኮ ሰላማችንን ነስተው ነው የምንውለው። አያችኋ? ሴት ልጅ ግን ምን አይነት ፌኖቿን ተሸክማ እንደምታሳልፍ ታውቁታላችሁ? በየወሩ እኮ ነው ባይዞ ማለት ትጠብቃለች በቃ አንተ አንድ ሰው በሽታን ይጠብቃል። ቀጣይ ወር አሁን ወባ ያመኛል ብሎ ሰው አእምሮ ላይ የተጻፈ ነገር ቢኖርስ እንዴት ታያል? በጣም ከባድ እኮ ነው። ግን ሴቶች እድሜ ልካቸውም በየወሩ ህመም እንዳለ ነው ህመም እንዳለ አምኖ ነው ያሉት። ለዚህ አምኖ ዝግጁ ማድረግ ራሱ ቀላል ነገር አይደለም። አያ በቃ ዝግጁ ሆና ትጠብቃለች ማለት ነው። ህመም እንደሚመጣ በጣም ስቃይ እንደሚመጣ በአእምሮዋ ስላ ትጠብቃለች ማለት ነው። ስለዚህ ይሄ እንዴት በአእምሮ ጠንካራ እንደሆኑ የሚያሳይ ነው። አንድ ሰው እንዲህ ያመኛል፣ ኮላሊት ቀጣይ ወር ያመኛል፣ ቀጣይ ወር እንደዚህ ወባ ያመኛል ብሎ እንደመጠበቅ ማለት ነው። ስለዚህ ሳይኮሎጂካሊ በጣም እንጎዳለን ማለት ነው፣ ከፊት ያለው ስቃይ ስናስብ ማለት ነው። ሴቶች ይሄንን ሁሉ ችሎ አልፎ በየወሩ ይሄን ስቃይ ይሄንን ሁሉ ተቋቁሞ መኖራቸው ሳይኮሎጂካሊ በጣም ጠንካራ እንደሆኑ ነው የሚያሳየው ማለት ነው።